ሰላም ተማሪዎች እንዴት ናችሁ? ሰላም ነው ቸርነት ነኝ። ዛሬ ደግሞ ማቴማቲክስ ግሬድ 11 ዩኒት 8 ፓርት 4 ትራንስሌሽን በሚለው ተገናኝተናል። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ደግሞ አዳዲስ ቪዲዮችን ስንጭን እንዲደርሳችሁ የደውል ምልክቷን መጫን አትርሱ። ቤተሰብ የሆናችሁ ላይክ፣ ሼር በማድረግ ለጓደኞቻችሁ እንዲደርስ እንዲሁም ደግሞ እኛንም እንድታበረታቱን እያልኩኝ ሐሳብ አስተያየት ካላችሁ በኮሜንት እንዲሁም ደግሞ ስልካችንን ቴሌግራም ግሩፕ ቻታችንን ከፈለጋችሁ ዲስክሪፕሽን ላይ እናስቀምጣላችኋለን። በዛ ልታናግሩን ትችላላችሁ። ዛሬ የምናየው ምንድነው ትራንስሌሽንስ የሚለውን ነው። ትራንስሌሽን ምንድነው የሚለውን እናያለን። በመጀመሪያ ትራንስፎርሜሽን ኦፍ ዘ ፕሌን በሚለው ስር ነው ትራንስሌሽን ያለው። there are three types of transformation ሶስት አይነት ትራንስፎርሜሽኖች አሉ። አንደኛው ትራንስሌሽን ነው፣ ሁለተኛው ሪፍሌክሽን ነው፣ ሶስተኛው ደግሞ ሮቴሽን ነው። ዛሬ የምናየው ትራንስሌሽን የሚለውን ነው። ትራንስሌሽን ምንድነው የሚለውን በቀላል መንገድ ላሳያችሁ ሞክራለሁ። እዚህኛው ላይ ኢሜጅ ላይ እንደምታዩት በኢሜጅ ሊያስቀምጣቸው ሞክሯል። ይሄኛው ትራንስሌሽን ነው፣ የትኛው ማለት ነው ይሄኛው ደግሞ ሪፍሌክሽን ነው፣ ይሄ ሮቴሽን ነው። እነዚህን ሁለቱን በቀጣይ እናያለን። ዛሬ የምናየው ትራንስሌሽን ነው። ይሄኛው መኪና ከዚህ ወደዚህ ነው ትራንስሌትድ የሆነው። ይሄውን ትራንስሌሽን ይባላል። ስለዚህ ትራንስሌሽን የሆነ ነገር ትራንስሌት ለማድረግ ምንድነው የሚያስፈልገው የሚለውን ነገር በደንብ እናያለን። ይሄኛው ፊገር ይታያችኋል። እዚህ ጋር ምንድነው የሚለው if every point of the figure is moved along the same direction through the same distance then the transformation is called translation or parallel movement ይባላል። ምን ማለት ነው? ይሄን የአንድ ባንድ ላሳያችሁ። አሁን ይሄኛው ትሪያንግል ወደዚህ ነው ትራንስሌትድ የሆነው። ወደዚህ ትራንስሌትድ ሲሆን ይሄኛው ኤክስ ዋይ ፕሌንም እንዴት ይሆናል ማለት ነው? እዚህ ጋር እንዲህ ይሆናል። ይሄ ዋይ ፕራይም እንለዋለን፣ ይሄኛው ደግሞ ኤክስ ፕራይም እንለዋለን ማለት ነው። አሁን the same direction ሲል ምንድነው? አሁን ይሄ የምታዩት ከዚህ ጋር ምን መሆን አለበት? ፓራራል መሆን አለበት። ይሄኛውም እዚህ ጋር የምታዩት እዚህ ጋር ፓራራል መሆን አለበት። ይሄኛውም እዚህ ጋር የምታዩት ትራንስሌትድ ከሆነው ጋር ፓራራል መሆን አለበት። አንዱ ይሄ ነው። the same direction የሚለው ይሄንን ነው። ይሄኛውን ነው። ከዚህ ወደዚህ መጣ ማለት ነው። the same direction ነው። እንደገና ደግሞ ምን መሆን አለበት? the same distance መሆን አለበት። the same distance ማለት ይሄውና አሁን ይሄኛው y x ነው አይደለም? ወይም ደግሞ x y axis ነው አይደለም? ይሄኛው ከዚህ ተነስቶ እስከዚህ ያለው ዲስታንስ እና ከዚህ ተነስቶ እስከዚህ ያለው ዲስታንስ እኩል መሆን አለበት። በታችም እዚህ ጋር አሁን ይሄ ኤክስ ፕራይም ላይ ነው ያረፈው፣ እዚህ ጋር ምንድነው ያለው? ኤክስ ላይ ነው ያረፈው ማለት ነው። ይሄንን በደንብ ማወቅ መቻል አለባችሁ ማለት ነው። ስለዚህ ትራንስሌሽን ማለት ምን ማለት ነው? if every point of figure is moved along the same direction through the same distance then the transformation is called translation or parallel movement እንላለን ማለት ነው። the same direction መሆን አለበት። ለምሳሌ ምን ማለት ነው? ያውና እዚህ ጋር x y axis ነው ልበል። ይሄኛው x axis ነው፣ ይሄኛው ደግሞ y axis ነው። the same direction የሚለውን በደንብ ላስረዳችሁ። እዚህ ጋር ነው ያለው ትሪያንግሉ፣ እዚህ ጋር ነው ያለው እንበል። ትሪያንግሉ እዚህ ጋር እንደዚህ ነው ያለው እንበል። ይሄ ትሪያንግሉ ነው። አሁን መጀመሪያ ትራንስሌትድ የሆነው ከኦሪጂን ወደ ሆነ ፖይንት ነው ብንባል ሌት ከዚህኛው ተነስቶ ወደዚህ ነው ትራንስሌትድ የሆነው እንበል። እቺ ፖይንት ኦሪጂኑ ወዴት መጣች ማለት ነው? ወደዚህ መጣች ማለት ነው። ያውና ምን ይሆናል? እንደዚህ ነገር ይሆናል ማለት ነው። ይሄኛው ምንድነው? y axis፣ ይሄኛው ደግሞ x axis። ግን እቺ ምንድነች? የዚህኛው ትራንስሌትድ የሆነ ስለሆነ ይሄው x ፕራይም h ፕራይም። እቺ ኦሪጂኑ ወዴት መጣች? ወደዚህ መጣች ማለት ነው። ይሄኛው የት ጋር ነው ታዲያ የሚሆነው? እዚህም ጋር ሲመጣ እዚህ ጋር ነው የሚሆነው ማለት ነው። ያው እንዲህ ነው የሚሆነው። እዚህም ጋር ሲመጣ እንዲህ ነው የሚሆነው። ለዚህ ነው the same direction ነው የምንለው። አንድ ይሄ ነው። ዲስታንስ የምንለው ደግሞ እዚህ መካከል ያለው ዲስታንስ እዚህም ጋር ካለው በy axis እና በዚህ መካከል ያለው ዲስታንስ the same መሆን አለበት። እዚህ ጋር x axis ከሆነ እዚህ ጋር x axis መሆን አለበት ማለት ነው። ይሄንን ነገር በደንብ አድርጋችሁ ያዙ። ስለዚህ ትራንስሌሽን ማለት ምን ማለት ነው? if every point of a figure is moved along the same direction through the same distance then the translation is called translation or parallel movement እንላለን ማለት ነው። ይሄ ፓራራል መሆን አለበት።
ትራንስሌት ከሆነው ጋር ፓራላል መሆን አለበት። ይኸውና ይሄ ፖይንት ወደዚህ ነው ትራንስሌትድ የሆነው፣ ይሄኛው ደግሞ ወደዚህ ነው። ያ ማለት የዚህ ኢሜጅ ይሄኛው ነው ማለት ነው። የዚህ ኢሜጅ የትኛው ነው? እዚህኛው ላይ ነው ያለው ማለት ነው። ታዲያ እነዚህ ኢሜጆቹ ላይኖቹ ምን መሆን አለባቸው? ፓራላል መሆን አለባቸው። ይሄኛው ከዚህኛው ጋር፣ ይሄኛው ከዚህኛው ጋር፣ ይሄኛው ከዚህኛው ጋር ፓራላል መሆን አለበት ማለት ነው። ከዛ ደግሞ ዲስታንሱም ደግሞ ምን መሆን አለበት? እኩል መሆን አለበት። በዚህ መካከል ያለው ዲስታንስ እዚህ ጋር ያለው ዲስታንስ ዘሴም መሆን አለበት ማለት ነው። ይህንን በደንብ አድርጋችሁ ያዙ። ከዛ ቀላል በሆነ መንገድ ደግሞ ላሳያችሁ አንድ ነገር። ያውና እዚህ ጋር if point p is translated to p prime then the vector p prime is said to be translation vector እንላለን። ይሄንን በደንብ ላሳያችሁ። ሌት እዚህ ጋር ምን አለኝ? ይኸውና ይሄኛው ኤክስ አክሰስ ብላችሁ ያዙት፣ ይሄኛው ደግሞ ዋይ አክሰስ ብላችሁ ያዙት። ሌት እቺ ፖይንት ኦሪጂን ነች እንበል፣ ፒ ልበላት ምንድነች? 0,0 ነች። ላይሆንም ይችላል ግን እንደዚህ ነው እንበል። ይሄኛው ትራንስሌትድ የሆነው ይሄን ነገር ትራንስሌትድ የሆነው ወደዚህ ፖይንት ነው። ይሄው ፒ ፕራይም ኤች ኬ እንበል። ይሄውና ወደዚህ ነው ትራንስሌትድ የሆነው። ያ ማለት ይሄም እንዲህ ይመጣል ማለት ነው። እዚህ ጋር እንደዚህ ይመጣል ማለት ነው። ይሄውና ይሄ ምንድነው? ዋይ አክሰስ ነው ግን ፕራይሙ ነው ትራንስሌትድ የሆነው ነው ማለት ነው። ይሄም አለ። ይሄኛው ኤክስ ነው፣ ይሄ ትራንስሌትድ የሆነው ነው ማለት ነው። ከዚህ ፖይንት ተነስቶ ወደዚህ ትራንስሌትድ አደረገ ማለት ነው። አንድ ከዛስ ምንድነው? ከዚህ እስከዚህ ያለው ዲስታንስ ቬክተሩ ምንድነው? ትራንስሌሽን ቬክተር ነው። ለምንድን ነው የሚጠቅመን? በጣም ስለሚጠቅመን እዩ። ይሄው እቺ ፖይንት ማለት ነች። እቺ ማለት ምን ማለት ነች? ይሄ ማለት ምን ማለት ነው? ትራንስሌሽን ቬክተር ማለት ደግሞ ሌት ዩ ናት ብዬ ልውሰድ። እሱ ማለት ደግሞ ምን ማለት ነው? ይሄው ዩ እዚ ኢኳልስ ቱ ፒ ፕራይም። ይሄ ማለት ደግሞ ምንድነው? ፒ ፕራይም ማይነስ ፒ ማለት ነው። ይሄ ደግሞ ማለት ምን ማለት ነው? ፒ ፕራይም ማለት ምንድነው? ይሄው ኤች ኬ ማለት ነው። ማይነስ እቺ ደግሞ ስንት ነች? 0,0 ከዛ ምን ይሆናል ማለት ነው? ራሱ ዩ ምን ይሆናል? ኤች ኮማ ኬ ይሆንልኛል ማለት ነው። ኤች ማይነስ 0 ኬ ማይነስ 0 እንደዚህ መውሰድ ትችላላችሁ። ከዚህ ጋር አሁን ዝም ብላችሁ ፒ ፕራይም መቀነስ ትችላላችሁ። እንዴት አድርጋችሁ? ፒ ፕራይም ከተባለ ኤች ማይነስ 0 ኬ ማይነስ 0 ማድረግ ትችላላችሁ። ፒ ፕራይም የተባለውን ዲስታንስ ፈልጉ ከተባለ ፋይናሉ ሲቀነስ ይንሻሉ ማለት ነው። እዚህ ጋር ሳናይ መስራት አለብን። እንዲህ ካስቀመጥን በኋላ ግን 0 ማይነስ ኤች 0 ማይነስ ኬ ማለት አንችልም። ኤች ማይነስ 0 የትኛው መጀመሪያ የትኛው ምንድነው? ፋይናሉን ስላመጣ ነው ማለት ነው። እዚህም ጋር ደግሞ እንዲህ ሳናረግ በቀላሉ ይሄ ፋይናል ነው አይደለም? ኤች ማይነስ 0 ኬ ማይነስ 0 ማድረግ እንችላለን። ይሄ ምንድነው? ትራንስሌሽን ቬክተር እንለዋለን ማለት ነው። እቺ ትራንስሌሽን ቬክተር እንላታለን። ለምንድን ነው የምትጠቅመኝ ነው? አሁን አንድ ነገር ልነግራችሁ ነው። እሱም ምንድነው? ሌት እቺ ፖይንት እንሰዳት። እቺ ፖይንት ማለት ፒ ኦፍ ኤክስ ዋይ ነች እንበል። ማለት እንዲህ ማለት 2 3 ማለት እንችላለን። ያ 2 3 እዚህ ፖይንት ላይ ብትሆን እንደማለት ነው። ፒ ኤክስ ዋይ እቺኛ አይቷ እንግዲህ ወዴት ነው ትራንስሌትድ የምትሆነው? እዚህ ጋር ነው የምትመጣው። ይሄው አንደኛ ዘ ሴም ዳይሬክሽን ነው መሆን ያለበት። እዚህ ጋር ከሆነ እዚህም ጋር የሚመጣው እዚህ ጋር ነው መሆን ያለበት ማለት ነው። አንድ ይሄንን በደንብ ያዙልኝ። ሁለተኛ ደግሞ ከዚህ ተነስቶ እስከዚህ ያለው ዲስታንስ እና ከዚህ ተነስቶ እስከዚህ ያለው ዲስታንስ ሴም መሆን አለበት። ከዚህ ተነስቶ እስከዚህ ድረስ ማለትም ይሄው እስከዚህ ድረስ ያለችው ዲስታንስ ከዚህ ተነስታ እስከዚህ ድረስ ያለችው ዲስታንስ ያ ማለት ከዚህ እስከዚህ ያለችው ማለት ነው። እዚህም ጋር ከዚህ እስከዚህ ያለችው ማለትም ከዚህ እስከዚህ ያለችው ጋር ምን መሆን አለበት? ሴም መሆን አለበት ማለት ነው። ይሄው ከዚህ እስከዚህ ያለችው ዲስታንስ ከዚህ እስከዚህ ካለችው ዲስታንስ ጋር ሴም መሆን አለበት። አንድ ከዚህ እስከዚህ ያለችው ዲስታንስ ከዚህ እስከዚህ ያለችው ዲስታንስ ጋር ሴም መሆን አለበት። ስለዚህ እችኛይቷ ምንድነች ማለት ነው? ትራንስሌትድ የሆነችው ፖይንት ነች። ምን ማለት ነች ካላችሁኝ፣ እችኛይቷ የዚህ ኢሜጅ ነች ማለት ነው። ይሄው አንድ ትራንስሌሽን ፖይንት ካለኝ እዚህ ላይ ያሉትን ፖይንቶች ወደዚህ 3 ምንድነው የሚሆኑት? ኢሜጅ ነው የሚሆኑት ማለት ነው። የዚህኛው ኢሜጅ የትኛው ነው? ይሄ ነው ማለት ነው። የዚህን ኢሜጅ እንዴት አድርጌ ነው የማገኘው ነው? የዚህን ኢሜጅ እንዴት አድርጌ ነው የማገኘው? ይኸውና
ፒ ፕራይም አልኩ። እቺ ፒ ፕራይም ማለት ምንድነች? የዚህኛቷ ኢሜጅ እንደማለት ነው። እዚህ ላይ ያለው ፖይንት ወደዚህ ላመጣው ነው። ስለዚህ አሁን ከዚህ እስከዚህ ያለችው ዲስታንስ ምንድነች? ኤክስ ነች። ምንም እንትን የለኝም ኤክስ። ሌላስ ምን አለኝ ግን? የማየው ዊዝ ሪስፔክት ቱ ዘ ኦሪጂናል ነው። ይሄው ኦሪጂናሉ ይሄኛው ነው አይደለም? ከዚህ ነው የምለካው ማለት ነው። ከዚህ ስለካው ምንድነው የሚሆነው? ኤክስ ፕላስ ምን አለኝ? ኤች። ያ ማለት ያው ኤች ማለት ሲነች አይደለም? እዩ በደንብ እዩ። ኤች ማለት ከዚህ ተነስታ እስከዚህ ፖይንት ድረስ ያለችው ማለት ነች። ያ እስከዚህ ፖይንት ያለችው ነች ማለት ነው። እቺ ኤክስ ፕላስ ኤች ኮማ ኬ ፕላስ ዋይ ወይም ደግሞ ዋይ ፕላስ ኬ እንዲህ ይሆናል ማለት ነው። የሆነ ፖይንት ትራንስሌት አደረገ ተባለ ትራንስሌሽን ቬክተር እንፈልጋለን። ከዛን የዚህኛውን ኢሜጅ ፈልጉ ከተባለን ኤክስ ኮማ ዋይ የዚህን ኢሜጅ ፈልጉ ከተባለን ምንድነው የሚሆነው ማለት ነው? ምንድነው የሚሆነው? ፒ ፕራይም ኦፍ እንዴት አድርገን ነው የምንተካው? እቺ ኤክስ ወደ ምን ትቀየራለች ማለት ነው? ኤክስ ፕላስ ኤች ወደዚህ ትቀየራለች ማለት ነው። እቺ የኤክስ ኢሜጅ ወደዚህ ትቀየራለች። የዋይ ኢሜጅ ደግሞ ወደዚህ ትቀየራለች። ዋይ ፕላስ ኬ እዚህ ጋር ማምጣት ነው ማለት ነው። ይሄን ኤክስ ፕላስ ኤች ዋይ ፕላስ ኬ ይሆንልኛል ማለት ነው። ይሄ ምንድነው? ኢሜጅ ኦፍ ዲስ ፖይንት ነው ማለት ነው። ይህንን ነገር በደንብ አድርጋችሁ ማወቅ አለባችሁ ማለት ነው። በደንብ ማወቅ አለባችሁ። እቺ ዲስታንስ እኩል ነች የሚላችሁ የትኛው ነው? እቺኛቷ ዲስታንስ ምንድነች? ይኸው እዚህ ጋር እስከዚህ ድረስ ያለችው ዲስታንስ ምንድነች? ኤች ነች። እቺ ነው የምትወክልልኝ እስከዚህ ድረስ ያለችው ማለት ነው። ከዛስ ምን አለኝ? ይኸው እዚህ ጋር የዚህ ኤክስ ደግሞ አለኝ። ይኸው እስከዚህ ያለው ማለት ነው። እቺኛቷ ኤች ስትደመር እቺ ኤክስ ማለት ነች። ይሄ ማለት ዋይም ላይ ደግሞ ከዚህ ተነስታችሁ እስከዚህ ስትመጡ ምን አለኝ? ይሄው ኬ አለኝ አይደል? ከፍታው ማለት ከዚህ እስከዚህ ነው ማለት ከዚህ እስከዚህ ያለው ጋር ሴም ነው። ያ ደግሞ ኬ ነው። እሺ ከዛስ ደግሞ ፖይንት ደግሞ እዚህ ላይ ደግሞ መጣለች። ትራንስሌትድ የሆነው ላይን ደግሞ ይዩት። ከዚህ ተነስቶ እስከዚህ ደግሞ መጥቷል አይደል? ስለዚህ ምን ይሆናል ማለት ነው? ዋይ ፕላስ ኬ ደግሞ ይጨመርበታል ማለት ነው። ይሄንን በደንብ አድርጋችሁ ያዙ። እንደማጠቃለያ ቀለል እንዲላችሁ ማለት ነው። ይኸውና እዚህ ጋር ላጠቃላችሁ የሆነ ፖይንት ፒ ወደ ከኦሪጂን ነው እንበል። እቺ ፖይንት ፒ ኦሪጂን ነች ብለን እንስብ። ኤግዛምፕል ያሳያችኋለሁ ብለን ከዚህ ወዴት ነው ትራንስሌት የሆነው? ወደ ፒ ፕራይም። ያ ማለት ኤች ኬ እንበላት። ስለዚህ ትራንስሌሽን ቬክተር የማለት ምንድነው? ፒ ፕራይም እንዲሆናል ማለት ነው። ይሄ ማለት ደግሞ ራሱ ኤች ኮማ ኬ ይሆናል ማለት ነው። ይሄንን ያዙ። ከዛስ እላዩ ላይ ያሉት እዚህ ላይ ያሉት ፖይንቶች ለምሳሌ እዚህ ጋር ፖይንት ብትኖር እቺ ፖይንት ወዴት ነው ትራንስሌት የምትሆነው? እቺ ፖይንት ምን እንደለት እንበለው? ፒ ኤክስ ኮማ ዋይ ነች እንበል። እቺ ነው ወዴት ነው ትራንስሌት የምትሆነው? ፒ ፕራይም ወዴት ይሆናል ማለት ነው? ኤክስ ፕላስ ኤች ዋይ ፕላስ ኬ ይሆናል ማለት ነው። ያ ማለት ኤክስ ወዴት ነው ኢሜጇ ወዴት ነው የተቀየረችው ማለት ነው? ኤክስ ፕላስ ኤች ዋይ ደግሞ ወዴት ነው የተቀየረችው? ዋይ ፕላስ ኬ። ይህንን ነገር በደንብ አድርጋችሁ ያዙት። ኤግዛምፕል ደግሞ እናያለን። ኤግዛምፕል 1 ሌት ቲ ቢ ትራንስሌሽን ዛት ቴክ ፕሌስ ደ ኦሪጂን ቱ ከኦሪጂኑ ወዴት ነው ትራንስሌትድ የሆነው? ይኸውና ምን እንደምናደርገው ቲ ትራንስሌትድ የሆነው ወዴት ነው? ቲ ኦሪጂን ላይ ነበረ። ወዴት ነው ትራንስሌትድ የሆነው? ወደ ቲ ኦፍ 1 2 ነው ትራንስሌትድ የሆነው። እዚህ ላይ ምን እንፈልጋለን ማለት ነው? ትራንስሌሽን ቬክተር እንፈልጋለን። ትራንስሌሽን ቬክተር ማለት ምንድነው ብያችኋለሁ? ሌት ዩ ነው ብላችሁ ትወስዳላችሁ። ዩ ነው። ይሄ ማለት ደግሞ ምንድነው? ቲ ፕራይም ይሄን መፈለግ ማለት ነው። ያ ማለት ደግሞ ቲ ፕራይም ማይነስ ቲ ማለት ነው። ይሄ ማለት ደግሞ ምን ይሆንላችኋል? ያው ቲ ፕራይም ማለት ይሄ ነው። ከዚህ ሲቀነስ ማለት ነው 1 ማይነስ 0 1 ነው። 2 ማይነስ 0 2 ነው። ስለዚህ 1 ኮማ 2 ይሄ ምንድነው? ትራንስሌሽን ቬክተራችሁን አገኛችሁ ማለት ነው። ዩ እዚ ኢኳልስ ቱ 1 2 ይሄ ትራንስሌሽን ቬክተራችሁ ከሆነ ከዛስ ምን እንደተጠየቀ ነው? ዲተርማይን ዘ ትራንስሌሽን ቬክተር። ያው ትራንስሌሽን ቬክተር አገኘን። ኤንድ ፋይንድ ዘ ኢሜጅ ኦፍ ፎሎዊንግ ፖይንት። የዚህኛውን ኢሜጅ ደግሞ ፈልጉ ነው የሚለኝ። የዚህኛውን ኢሜጅ ደግሞ ፈልጉ ነው የሚለኝ። የትኛው ሰው ምንድን ነች? ቲ ኦፍ 2 ኮማ ማይነስ 1 ይሄ ለኤ ነው።
ይሄ ትራንስሌሽን ነው። እቺ የመጀመሪያው ብራኬት እንደውም ትራንስሌሽን የምታሳየው፣ ይሄ ደግሞ ኢሜጁን ነው የምሰራው። ይሄ ደግሞ እንዴት ነው የሚሆነው ማለት ነው። እዚህ ጋር አንድ ነገር ነግሬያችኋለሁ። ይኸውና ትራንስሌትድ የሆነውን ፖይንት እንዴት አድርጌ ነው የማገኘው? ኤክስ ወዴት ነው ትራንስሌትድ የምትሆነው ነው ያልነው? ወይም የኤክስ ኢሜጅ ምንድን ነው የምትሆነው? የኤክስ ኢሜጅ ኤክስ ፕላስ ኤች። የዋይ ኢሜጅ ምንድን ነው የሚሆነው? የዋይ ኢሜጅ ደግሞ ምንድን ነው የሚሆነው? ዋይ ፕላስ ኬ ይሆናል ማለት ነው። ልክ እንደዛ ነው እዚህ ጋር የምሰራው። እዚህ ጋርም የምሰራው ልክ እንደዛ ነው። ስለዚህ ምንድን ነው የሚሆንልኝ? ያው እዚህ ጋር የሚገባው ምንድን ነች? ኤክስ ፕላስ ኤች። ይሄ ምንድነው? ኤች ኬ ነው ማለት ነው። ይሄንን ትራንስሌሽን ቬክተሩን ኤች ኬ ብላችሁ መውሰድ ትችላላችሁ። ኤች ኬ። እሺ፣ ከዛን ዋይ ፕላስ ኬ ይሆናል ማለት ነው። ይሄ ማለት ደግሞ ምን ማለት ነው? ኤክስ ስንት ነው? እነዚህ ፖይንቶች ራሱ ማለት ነው። እነዚህ ፖይንቶች ማለት ናቸው። 2 ፕላስ ኤች ደግሞ ስንት ነው? 1 ኮማልና እዚህ ጋር ዋይ ስንት ነች? -1 ፕላስ ኬ ደግሞ ስንት ነው? 2። ከዛ ስንት ይሆናል ማለት ነው? ይሄኛው 3,1። ይሄ ምንድነው ማለት ነው? ኢሜጅ ነው ማለት ነው። የዚህኛው ኢሜጅ ኦሪጂናሉ ላይ የነበረው ይሄኛው ከኦሪጂኑ ወደዚህ ትራንስሌት ከሆነ በኋላ የዚህኛው ኢሜጅ ደግሞ የትኛው ይሆናል ማለት ነው? ይሄኛው ይሆናል ማለት ነው። ይሄንን በደንብ አድርጋችሁ ማወቅ አለባችሁ። ይሄ ማለት ምን ማለት ነው? እስኪ ባይምሯችሁ እንዲሰለላችሁ የሆነ ነገር ላንገራችሁ። ኦሪጂናሉ ስንት ነው? ከኦሪጂኑ ወደ ተንሳለ ይሆንና እዚህ ጋር ይሄን ነገር ላሳያችሁ። ይሄኛው ኤክስ፣ ይሄኛው ዋይ አክሲስ፣ ይሄኛው ደግሞ ኤክስ አክሲስ ነው እንበል። ከኦሪጂኑ ወደ ትራንስሌት ሊሆነው 1 2 ይሄው ወደዚህ ነው ትራንስሌትድ የሆነው። ይሄንን ልብ ብላችሁ እዩ። ይሄኛው ምንድነው? ኤክስ ፕራይም ልበለው፣ እችኛቷ ደግሞ ዋይ ፕራይም ልበላት። አሁን ይሄኛው ከዚህ ወደዚህ ትራንስሌትድ ሆኗል አለን አይደለ? ትራንስሌትድ ከሆነ የተጠየቁት ደግሞ ምንድነው? የተጠየቁት ደግሞ 2x2 ሲሆን ማለት ነው። የትኛው ፖይንት? ይኸውና እዚህ ጋር 2 ለምሳሌ እዚህ ጋር ነው ልበል። ዋይ ደግሞ ስንት ነው? -1። ያ ማለት እዚህ ጋር ቢሆን እጁት እቺ ፖይንት የት ጋር ነው ትራንስሌት የምትሆን? ወዴት ነው ትራንስሌት የምትሆነው? ይሄው ዋይ ፕራይም ኤክስ ፕራይም እዚህ ጋር ነው አይደል? በሱ ተመሳሳይ ይሄው ከኤክስ በታች ኔጌቲቭ ላይ ማለት ነው። ይሄው እዚህ ጋር ይሄው እንደዚህ ሰራሁት። ከዛ የት ጋር ነው የምትመጣው? እዚህ ጋር ነው የምትመጣው። እሷ እዚህ ጋር ትመጣለች ማለት ነው። እዚህ ጋር የነበረችው እዚህ ጋር ትመጣለች። ከዛስ እቺ የነበረችው ወዴት መጣች? ወደዚህ መጣች። እቺ ማለት የዚህ ምንድነች ማለት ነው? እቺ ማለት ኦሪጂናሉ ላይ ያለችው፣ እቺ ደግሞ ትራንስሌትድ ከሆነ በኋላ ያለችው ነው። ስለዚህ እቺ ማለት የዚህ ኢሜጅ ነች ማለት ነው። እቺ ማለት የዚህ ኢሜጅ ነች ማለት ነው። ይሄንን ነው በደንብ ማወቅ ያለብን። ይሄንን በደንብ ማወቅ አለብን ማለት ነው። ይሄን እንዲህ ከተረዳችሁ ቢስ እንዴት አድርጌ ነው የምሰራው? ቲ ኦፍ -3,5 እንደዚህ ሲሆንስ ምንድን ነው የሚሆነው? ይሄኛውም ልክ በቃ ኤክስ ፕላስ ኤች ዋይ ፕላስ ኬ። ኢሜጅ ሁሉ ጊዜ ለሆነ ፖይንት ኢሜጅ ስትፈልጉ ይሄንን ፎርሙላ ያዙ። በቃ ትራንስሌሽን ቬክተር ካገኛችሁ በኋላ እንዲህ ነው የሚሆነው። ያ ማለት ደግሞ ምን ማለት ነው? ይኸውና ኤክስ ስንት ነው? በዚህ ጊዜ -3 ነው። -3 ፕላስ ኤች ስንት ነው? 1። ዋይ ደግሞ ስንት ነው? 5 ተሰጥቶኛል። ኬ ስንት ነው? 2 ፕላስ 2 ይሆንልኛል ማለት ነው። ከዛን ይሄ ማለት ምን ማለት ነው? -2,7 እንደዚህ ይሆናል ማለት ነው። በቃ ይሄ ለዚህኛው ኢሜጅ ነው ማለት ነው። ሲ ላይ ሲ ደግሞ ትራንስሌሽን ኦፍ 1,2 ይሄ ምንድን ነው የሚሆነው? ኤክስ ፕላስ ኤች ዋይ ፕላስ ኬ። ይሄ ማለት ምን ማለት ነው? ኤክስ 1 ነው። ኤች ስንት ነው? 1 ዋይ ስንት ነው? 2 ትራንስሌሽኑም 2 ነው። ይሄ ደግሞ ስንት ነው ማለት ነው? 2,4 ይሆንልኛል ማለት ነው። ይሄ የዚህ ኢሜጅ ነው ማለት ነው። የነዚህ ኢሜጅ ነው። የነዚህ ኢሜጅ ይሄ ነው ማለት ነው። ስለዚህ እንደዚህ አድርገን የምንሰራው ማለት ነው። ለፖይንት ሲሆን እችኛታን ነው በቃ የምትይዙት። ትራንስሌሽን ቬክተር ትፈልጋላችሁ። ትራንስሌሽን ቬክተር ኤች ኬን ከፈለጋችሁ በኋላ የሆነ ፖይንት ኢሜጁን ፈልጉ ከተባላችሁ እችኛቷ ነች ማለት ነው። ኢሜጁ እንደዚህ አድርጋችሁ ነው የሚሰሩት። ይህንን በደንብ አድርጋችሁ ማወቅ
አለባችሁ ማለት ነው። ሌላኛው ደግሞ ምንድነው? አሁንም ተመሳሳይ ነገር ነው። if the translation t takes the origin to -1 1 then find the image of the point p13 and the q-3 6 አሁንም በጣም ቀላል ነው። ይሄኛውም ምንድነው የምናደርገው? ለኤ ልስራላችሁ። ምንድነው የሚሆነው? መጀመሪያ ምንድነው የምንፈልገው? ትራንስሌሽን ቬክተር መፈለግ አለብን። ትራንስሌሽን ቬክተር ነው የምናገኘው። ቲ ከኦሪጂን ወዴት ነው ትራንስሌትድ የሆነው? ወደ ቲ ፕራይም ኦፍ ትራንስሌትድ ወደ -1 1 ነው ትራንስሌትድ የሆነው። ስለዚህ እቺኛው መፈለግ አለብኝ ማለት ነው። ትራንስሌሽን ቬክተር ማለት ደግሞ ቲ ፕራይም ማለት ነው። ይሄ ማለት ደግሞ ምንድነው? -1 -1 -0 -1 ራሱ ነው የሚሆነው። 1 -0 1 ነው የሚሆነው። ይሄ ምንድነው? ትራንስሌሽን ቬክተር እንለዋለን ማለት ነው። ይሄኛው ምን እንለዋለን? ትራንስሌሽን ቬክተር እንለዋለን ማለት ነው። ከዛ በኋላስ ምንድነው የሚሆነው? ለዚህኛው ፖይንት ለምሳሌ ለዚህኛው ፖይንት ትራንስሌሽኑን ስሩ ከተባለ የዚህኛው ፖይንት ትራንስሌሽን ትራንስሌሽኑን ምን ብዬ ልሰድላችሁ? የዚህኛው ፖይንት ትራንስሌት ስናደርገው ምን እንደሚሆነው? ኢሜጁ ነው የሚሆነው አይደለም? ኢሜጁ ነው የምፈልግ ማለት ነው። የዚህኛው ምንድነው የሚሆነው? ይሄውና ትራንስሌሽን ኦፍ ፖይንት 1,3 ማለት ምን ይሆናል ማለት ነው? ኤክስ ፕላስ ኤች ዋይ ፕላስ ኬ ይሆናል ማለት ነው። ያስ ምንድነው የሚሆነው ማለት ነው? የዚህ ትራንስሌሽን ቀጥታ ኢሜጅ ነው የሚሆነው ማለት ነው። ያ ማለት ይኸውና አሁንም ግር እንዳይላችሁ ነው የምፈልገው፣ በደንብ እንድትይዙት ነው። ይሄኛው ዋይ ኤክስ አክሰስ ነው። ከዛን እዚህ ጋር ደግሞ ትራንስሌትድ የሆነው ላይን አለ፣ ዋይ ፕራይም ኤክስ ፕራይም አለ። ከዚህ ፖይንት ወደዚህ ፖይንት ትራንስሌት ካደረገ ምን እፈልጋለሁ? መጀመሪያ እንትን እፈልጋለሁ ማለት ነው። ትራንስሌሽን ቬክተር እፈልጋለሁ። ከዛም በኋላ እቺን ፖይንት ትራንስሌት አድርጉ ከተባላችሁ እቺ ፖይንት የት ጋር የምትመጣው? እዚህ ጋር ነው የምትመጣው። ይሄው ከዚህ ፖይንት ወደ ትራንስሌት ሆነች ማለት ነው፣ ወደዚህ መጣች። ይሄ ማለት እቺ ማለት ምንድነች ማለት ነው? የዚህኛው ኢሜጅ ነች ማለት ነው። ይሄንን ነው እየነገርኳችሁ ያለሁት። በደንብ እንድትይዙ። ይሄኛው ፖይንት ለምሳሌ ፖይንት ኤክስ ኮማ ዋይ ከሆነ እቺኛው ያለችው ትራንስሌሽን ቬክተር ደግሞ ትራንስሌሽን ቬክተር ዩ ደግሞ ኤች ኮማ ኬ ከሆነች የዚህኛው ማለት ነው። ይሄ ዲስታንስ ማለት ነው። በቃ ይሄ ከኦሪጂን ስለተነሳ ነው እዚህ ጋር ኤች ኬ የሚሆነው። ከዚህ ጋር እንዲች ከሆነች እቺ ፖይንት ማለት ምን ማለት ነች ማለት ነው? እቺ ፖይንት ማለት ሌት ፒ ፕራይም ልበላት ኢሜጇ ማለት ነው። የዚች ኢሜጅ ማለት ነች። ምን ማለት ነው? ኤክስ ፕላስ ኤች ኮማ ዋይ ፕላስ ኬ ትሆናለች ማለት ነው። ይህንን በደንብ አድርጋችሁ ለምንድን ነው ፕላስ የሆነው? ይኸው እስከዚህ ድረስ ምንድን ነች? ኤክስ አክሰስ ከዚህ እስከዚህ ድረስ ወይም ደግሞ ከዚህ እስከዚህ ድረስ ያለው ምንድነው? ኤች ነው። ዋይ ደግሞ ከዚህ ተነስቶ እስከዚህ ድረስ ያለው ማለትም ከዚህ ተነስቶ እስከዚህ ያለው ኬ ነው። የተደመረች የትኛዋ ነች? እቺ ትችኛው ፖይንት። እቺ ኤክስ ላይ ትደመራለች፣ ከፍታዋ ደግሞ ዋይ ላይ ትደመራለች ማለት ነው። እቺ ትራንስሌትድ ከሆነች በኋላ እቺ ዋይ ማለት ነች፣ እቺ ደግሞ ኤክስ ማለት ነች። ለዛ ነው እዚህ ጋር የተደመረው። ይሄንን በደንብ ከያዛችሁ በኋላ በጣም ቀላል ነው የሚሆነው። አሁን ኤክስ እቺኛቷ ነው እንግዲህ ኤክስ ዋይ ምንላት ትራንስሌት የሆነችው እቺ ትራንስሌት የምትሆነው ማለት ነው። ከዛስ ምን ይሆናል ማለት ነው? ኢሜጁ 1 ፕላስ ኤች ማለት ስንት ነው? -1 ኮማ ከዛስ ዋይ ፕላስ ኬ ዋይ ስንት ነች? 3 ፕላስ 1 ከዛ ስንት ይሆናል ማለት ነው? ይሄኛው 0.4 ይሆናል ማለት ነው። የዚህ ኢሜጅ ይሄ ይሆናል ማለት ነው። ይሄንን በደንብ አድርጋችሁ ያዙ። ይሄኛው ለምንድነው? ለፒ ነው። ለኪውስ ትራንስሌሽን ኦፍ -3 6 እቺ ፖይንት ነች። ፖይንት ናቸው እነዚህ ፖይንት ናቸው። ትራንስሌት የሚሆነው ከየት ወዴት ነው? ላይኑ ራሱ ትራንስሌት የሚሆነው ወዴት ነው? ከኦሪጂን ወደ -1 1 ነው። ስለዚህ እነዚህ ፖይንቶች ናቸው። ልክ እንደዚህ ፖይንቶች ማለት ነው። ከዚህ ወደዚህ እንዴት እንደመጣች ማለት ነው። እቺ ፖይንት ከሆነች ኦሪጂናሉ ያለችው ፖይንት ወደዚህ ስትመጣ ምን ትሆናለች ማለት ነው?
ኢሜጅ ትሆናለች። ከዚህ ወደዚህ ትራንስሌት ስትሆን እቺኛቷ ለዚህኛው ምንድነው ኢሜጅ ትባላለች ማለት ነው። እሺ ከዛስ ምንድነው ይሄኛም ልክ እንደዚሁ x + h y + k ይሄ ምን ማለት ነው? -3 -1 6 + 1 ለምንድነው -1 ያደረኩት? ፕላስ ኦፍ -1 ማድረግ እችላለሁ፣ ግን -1 ነው የሚሆነው ልክ እንደዚህ ማለት ነው። ስንት ይሆናል? ይሄኛው ደግሞ -4 7 ይሆናል ማለት ነው። -4 7 ይሆናል ማለት ነው። ይሄኛው የዚህኛው ኢሜጅ ነው ማለት ነው። ይሄንን በደንብ ያዙ። አሁንም አንድ ነገር እንገራችሁ። ሰርክል ስለሚኖር ኢኩዌሽን ኦፍ ላይን ስለሚኖር ሰርክል ስለሚኖር ፖይንት ሶስት ነገሮች ነው በደንብ ማሳየት ላይ ፖይንት ነው፣ ሰርክል ነው፣ ላይን ነው። እነዚህ እናያቸዋለን። ለፖይንት ግን ከተባላችሁ በቀላሉ የሆነ ፖይንት ፒ የዚህን ፖይንት ፒ ኢሜጅ ፈልጉ ከተባለ ለቺ ፖይንት የተሰጣችሁ x, y ነው ልበል። የዚህን ኢሜጅ ፈልጉ ከተባላችሁ ፒ ፕራይም ማለት ነች። የዚህ ኢሜጅ እንዴት አድርገን ስለማገኘው እቺን x በምን እንደምተካት ማለት ነው x + h ተካታለሁ። y ደግሞ በማን ተካታለሁ? y + k በዚህ ተካታለሁ። ከዛ ምን ትሆናለች ማለት ነው እዚህ ጋር x + h, y + k ይሆንልኛል ማለት ነው። ይሄ ለፖይንት ነው ማለት ነው። መጀመሪያ ግን ምንድነው h k ምንድናቸው ከተባለው ትራንስሌትድ የሆነ ከኦሪጂኑ ወደ ሆነ ፖይንት ወይም ደግሞ ከሆነ ፖይንት ወደ ሆነ ፖይንት ትራንስሌት ሲያደርግ እቺኛቷ h k ማለት ትራንስሌሽን ቬክተር ማለት ነች። ይሄንን በደንብ አድርጋችሁ ያዙ። እቺ መጀመሪያ ከትራንስሌሽን ላይ ማግኘት አለብን። ትራንስሌሽን ቬክተር u ቢሆን h, k መጀመሪያ ማግኘት አለብኝ ማለት ነው። በጣም ቀላል እንደዚህ አድርገን የምንሰራው ማለት ነው። እሺ ቢ ላይ the image of the triangle vertex እንግዲህ አሁን የነዚህን ኢሜጅ ነው የምፈልገው ማለት ነው። የነዚህን ኢሜጅ ነው የምፈልገው። ይሄንስ እንዴት አድርገን ነው የምንሰራው የሚለውን ነገር በደንብ ማየት አለብን። አሁን ትራንስሌሽን ቬክተሩን አግኝተናል አይደል? ትራንስሌሽን ቬክተሩ አግኝተናል። ስንት ነው? -1 1 ነው ያገኘነው። ስለዚህ ለዚህኛቷ ልፈልግ ለዚህኛቷ ፖይንት ማለት ለኤ ማለት ነው። እቺ ፖይንቷ ነች። እናንተ እንደፈለጋችሁ አድርጋችሁ ሰዱት። ኤ ለምሳሌ ኤ ስንት ነው? 2 -2 የዚህኛውን ኢሜጅ ልፈልግ ነው። የዚህ ኢሜጅ ማለት ኤ ፕራይም ልበለው። የዚህ ኢሜጅ ምን ይሆናል ማለት ነው? x + h, y + k እንዲያደርግ ይወስድኩኝ። ከፈለኩም ደግሞ ቀደም ተሰራበት እንደነበረው ትራንስሌሽን ኦፍ -2 -2 አድርጌ መውሰድ እችላለሁ። ይሄንን ራሱን ነው እዚህ ጋር እንደዚህ አድርጌ x + h, y + k አድርጌ የሰራሁት ነው። ይሄው እዚህ ጋር እንደዚህ አድርጌ የሰራሁት። በሚገባችሁ መስራት ትችላላችሁ፣ በተረዳችሁት ማለት ነው። ትክክለኛ መንገድ ብቻ ይሁን። ከዛ ምን ይሆናል ማለት ነው? ይሄኛው እቺ x ነች፣ እቺ y ነች፣ እቺ h ነች፣ እቺ k ነች። በቃ መደመር ቀላል ነው ማለት ነው። ምን ይሆናል? 2 + -1, -2 + 1 ይሄ ስንት ይሆናል ማለት ነው? ይሄኛው ስንት ይሆናል? 1 - 1 እንደዚህ ይመጣላችኋል ማለት ነው። 1 - 1 ለዚህኛውስ ለቢስ ይሄው b -3 2 ይሄኛው ደግሞ እንዴት አድርጌ ልስራላችሁ? b ፕራይም ያት ኢሜጅ ማለት ነው። የዚህኛው ኢሜጅ ማለት ነው ምንድነው የሚሆነው? x + h, y + k ማለት ነው። ይሄ ማለት ደግሞ ምን ማለት ነው? x ስንት ነች? -3 + -1 ቺኛቷ ማለት ነች 2 + 1 ይሄ ደግሞ ስንት ይሆናል ማለት ነው? -4, 3 ሶስተኛው የሲ 4 1 የዚህኛው ኢሜጅ ደግሞ ምን ይሆናል ማለት ነው? x + h, y + k ይሄ ምን ይሆናል? x ስንት ነው? 4 + -1, 1 + 1 ይሄም ስንት ይሆናል ማለት ነው? -3 2 ይሆናል ማለት ነው። ለምን ይቅርታ 3 ነው የሚሆነው። 4 - 1 3 ይሆናል ማለት ነው። ይሄ እንደዚህ ሆነ። ከዛን የዚህ ትሪያንግል ኢሜጅ ምን ይሆናል ማለት ነው? ትሪያንግል ABC ማለት ትራንስሌሽን the image of
the image of triangle ABC ምን ይሆናል ማለት ነው? ኢኳልስ ቱ ምን ይሆናል? ኤ ፕራይም ቢ ፕራይም ሲ ፕራይም ጋር ይሆናል። እንደዚህ ማግኘት ትችላላችሁ ማለት ነው። እኔ እንዲህ ብዬ በወሰድኩት መስራት ትችላላችሁ እንደፈለጋችሁ። ኤግዛምፕል ሲ the equation of the image for the circle was equation is x square plus y square is equals to 4። መጀመሪያ ሁሉ ጊዜ የምትሰሩበትን የፖይንት ልስራ ላሳያችሁ። ይኸውና እቺ ፖይንት p of x, y ነች ልበል። የዚችን ኢሜጅ ፈልግ ከተባልኩኝ ምንድነው የማደርገው? መጀመሪያ ትራንስሌሽን ቬክተሩን እፈልጋለሁ። ትራንስሌሽን ቬክተሩ ማለት ከሆነ ፖይንት ወደ ሆነ ፖይንት ትራንስሌት አደረገ ስንባል ከዛ ላይ እናገኛለን ትራንስሌሽን ቬክተሩን እናገኛለን። ከዛ በኋላ እቺ የዚችን ኢሜጅ ፈልጉ ስንባል ኤክስን ወደ ማን መቀየር ነው? ኤክስ ፕላስ ኤች ማለት ነው። እቺ የተሰጠችኝን ኤክስ ወደ ምን ቀየራታለሁ? ሪፕሌስ አደርጋታለሁ ማለት ነው። ኤክስ ፕላስ ኤች አደርጋታለሁ። ዋይንም ደግሞ ስቀየር እንዴት ነው የሚሆነው? ዋይ ፕላስ ኬ እንደዚህ ይሆንልኛል ማለት ነው። ከዛስ ኢሜጁ የዚህ ኢሜጅ ፒ ፕራይም ከሆነ ምን ይሆናል ማለት ነው? ኤክስ ፕላስ ኤች ኮማ ዋይ ፕላስ ኬ ይሆናል ማለት ነው። ወይም ደግሞ እንዲያረኩ ሰርችላችሁ ነበረ ቲ ኦፍ ኤክስ ኮማ ዋይ ትሉና ትችላላችሁ እንደዚህም። ከዛስ ምን ይሆናል ማለት ነው? ኤክስ ፕላስ ኤች ኮማ ዋይ ፕላስ ኬ እንዲህ ማስቀመጥ ትችላላችሁ። ይሄኛው ግን ሲምፕል ይመስለኛል። ይሄንን ያዙት። አሁን ደግሞ ለሰርክል ላሳያችሁ። ሁሉ ጊዜ የምትሰሩበት ነው። ይሄም ለሰርክል ደግሞ ለምሳሌ ሰርክል ይሄ ነው እንበል። የዚህኛውን ኢሜጅ ፈልጉ ከተባላችሁ መጀመሪያ ማንን ትፈልጋላችሁ? ትራንስሌሽን ቬክተራችሁን ትፈልጋላችሁ። ትራንስሌሽን ቬክተር ስንፈልግ በደንብ አይተነዋል። ይሄውና ለምሳሌ ከዚህ ፖይንት ፒ ወደዚህ ወደ ፖይንት ፒ ፕራይም ነው ትራንስሌት ያደረገ ከተባለ ይሄኛው ማለት ትራንስሌሽን ቬክተር ማለት ምን ማለት ነው? u = p to p ፕራይም ይሄ ማለት ነው። ይሄ ማለት ደግሞ p ፕራይም ማይነስ p ማለት ነው። እንደዚህ አድርገን ይሄን እናገኛለን። ከዛስ ምንድነው የምናደርገው? በኤክስ ቦታ ማንን ነው ሪፕሌስ የምናደርገው? ይሄን ነገር ብቻ እንዳትረሱ። ኤክስ ማይነስ ኤችን በኤክስ ቦታ ሪፕሌስ እናደርጋለን። በዋይ ቦታ ደግሞ ማንን ሪፕሌስ እናደርጋለን? ዋይ ማይነስ ኬን ሪፕሌስ እናደርጋለን። ለሰርክል ደግሞ ሲሆን ማለት ነው። እሺ ለምሳሌ አሁን ለኤግዛምፕል ሲ ሶሉሽን እየሰራው ነው። ትራንስሌሽን ቬክተሩ ስንት ነበር ያገኘነው? -1 ነበር ያገኘነው። እዚህ ጋር የተሰጠኝ ደግሞ የትኛው ኢኩዌሽን ነው? ይሄውና ኤክስ ስኩዌር ፕላስ ዋይ ስኩዌር = 4 ነው። አሁን እንግዲህ ስንሰራ ምን ብለናል? በኤክስ ቦታ ኤክስ ማይነስ ኤችን መተካት ነው። ይሄው በኤክስ ቦታ ኤክስ ማይነስ ኤችን መተካት ኤክስ ማይነስ ኤች the whole square plus y minus k the whole square = 4 ይሆናል ማለት ነው። ከዛስ x minus -1 the whole square plus y minus 1 the whole square = 4 ከዛ ምን ይሆናል ማለት ነው? x plus 1 the whole square plus y minus 1 the whole square = 4 ይሆናል ማለት ነው። የዚህኛው ኢሜጅ ይሄ ይሆናል ማለት ነው። እስኪ አንድ ዲ ኤግዛምፕል በራሴ ልጨምርላችሁ። ሰርክሌ ሴንተር ላይ አይደለም እንበል። ለምሳሌ x + 2 the whole square plus y minus 3 the whole square = 8 ነው ልበል። የዚህን ትራንስሌሽን ነው እንግዲህ የምፈልገው። የዚህን ኢሜጅ ማለት ነው። ትራንስሌትድ የሆነው ማለት የዚህ ኢሜጅ ነው የሚሆነው ማለት ነው። ያ ማለት ምን ማለት ነው? በኤክስ ቦታ ማለት ነው የምተካቢያቸው x ማይነስ h ይሄው 2 እንዳለች ትቀመጥና እዚህ ጋር ምን አደርጋለሁ? x ማይነስ h + 2 the whole square plus y minus k minus 3 the whole square = 8 ይሆናል ማለት ነው። ከዛስ ምን ይሆናል? x ማይነስ h ምንድነች? -1 ነች ፕላስ 2 the whole square plus y minus k 1 ነች -3 the whole square = 8 ይሆናል ማለት ነው። ከዛስ ምን ይሆናል? ይሄኛው x + 1 + 2 the whole square plus እዚህ ጋር ደግሞ ምን ይሆናል? y - 4 ይሆንልኛል the whole square = 8 ከዛን x + 3 the whole square plus y - 4
the whole square is equals to 8 ይሆናል ማለት ነው። የዚህኛው ኢሜጅ ደግሞ ምን ይሆንልኛል? ይሄኛው ይሆናል ማለት ነው። ይህንን በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ኤግዛምፕል 3 find the translation to take place the point -13 to the point 42 then find the image of the following line under the translation t ነው። እንግዲህ አሁንም እዚህ ጋር አንድ ነገር ነው የምነግራችሁ። ምንድነው መጀመሪያ የምትፈልጉት? ትራንስሌሽን ቬክተራችሁን hkን ታገኛላችሁ። ትራንስሌሽን ቬክተራችሁን ካገኛችሁ በኋላ የላይንን ኢሜጅ ለማግኘት ደግሞ ምንድነው የምታደርጉት? ኤክስን አሁንም ሪፕሌስ የምታደርጉት በማን ነው? በኤክስ ማይነስ ኤች ነው ማለት ነው። ዋይንም ሪፕሌስ የምታደርጉት በቀላሉ ምንድነው? ዋይ ማይነስ ኬ ነው። ከዛን ኢሜጁን ማግኘት ትችላላችሁ ማለት ነው። ይሄ በጣም ቀላል ነው። እሺ መጀመሪያ አሁን ትራንስሌሽኑን እንስራ። ትራንስሌሽኑ ምን ይሆንልኛል ማለት ነው? ይሄኛው ከፖይንት ሌት ፖይንት ፒን -1 ኮማ 3 ልውሰድ። ፒ ፕራይም ደግሞ 4 2 ልውሰድ። አሁን ዩ ትራንስሌሽን ቬክተር ማለት ፒ2 ፒ ፕራይም ነው ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 4 ማይነስ 4 ወይም ደግሞ እንዲህ ማለት ትችላላችሁ ፒ ፕራይም ማይነስ ፒ ማለት ነው። ይሄ ማለት ደግሞ ምን ማለት ነው? 4 1 ማይነስ -1 -1 3 ማለት ነው። ከዛን ይሄን ትራንስሌሽን ቬክተር ነው የምታገኙት 4 ማይነስ ኦፍ -1 ማለት 5 ይሆንላችኋል። ኮማ 1 ማይነስ 3 ደግሞ -2 ይሆንላችኋል። ኖ 1 ማይነስ 3 ደግሞ ይቅርታ እችኛቷ 2 ነች። 2 እዚህ ጋር 2 ማይነስ 3 ማለት ደግሞ -1 ይሆንላችኋል። ይህንን ከያዛችሁ በኋላ ምንድን ነው የምታደርጉት? 5 ኮማ -1 ያዛችሁ። ከዛን ይሄውና ላይኑ ይሄ ነው የተሰጠኝ ላይን ይሄናል። ኤ ላይን y is equals to 2x minus 3 ነው አይደለ? እኔ የምፈልገውስ ምንድነው? ኢሜጁን ነው። ይሄው ኤል ፕራይም ልበለው። ምንድነው በy ቦታ ምንድነው ተካቢያችኋለሁ? y minus k is equals to 2 into x ቦታስ ማን ነው የምተካው? x minus h minus 3 ያለ ማለት ነው። ከዛ ምን ይሆንልኛል? y minus k ማለት ነውና ላይን ፕራይም ኢሜጅ ማለት ነው። y ማይነስ k ማለት ስንት ነች? 5 ኖ k ማለት -1 ነች። -1 አስገባለሁኝ። እዚህ ኢኳልስ ቱ 2 into x minus h ማለት ደግሞ 5 ነው። -3 ከዛ ምን ይሆናል? y plus 1 ይሄኛው ማለት ነው። y plus 1 is equals to 2x minus 10 minus 3 ይሆንልኛል ማለት ነው። ከዛስ ምን አለኝ? ይኸውና ኤል ፕራይም እዚህ ጋር ኤል ፕራይም አለች። ከዛስ ምን ሆነ? y plus 1 y is equals to 2x minus 13 ይሄ 13 ይሆናል አይደል? ከዛ ደግሞ የመጣ -1 ነች። 1 ደግሞ ስትሻገር ምን ትሆናለች? ወደዚህ -1 ትሆናለች። ስለዚህ ምን ይሆናል ማለት ነው? ኤል ፕራይም ወይም ደግሞ ኢሜጅ y is equals to 2x minus 14 ይሆንልኛል ማለት ነው። እንደዚህ አድርገን መስራት እንችላለን። በጣም ቀላል ነው። ቢ ደግሞ ምንድነው? ላይን 5y plus x is equals to 1 ነው አይደለም? እዚህም ጋር ምን እንደምናደርገው ኤል ፕራይም እንልና ምን እንደምናደርገው 5y minus k ፕላስ x ላይ ደግሞ እንደምንጨምረው x minus h is equals to 1። ከዛስ ምንድነው የሚሆነው? ይሄ ኤል ፕራይም ለቢ ነው እየሰራው ያለሁት ኢሜጁ ማለት ነው። 5 times y 5y መጀመሪያ እንዲህ ላስቀምጠው። የኬን ቁጥር ተካ። ኬ ስንት ነች? -1 ያ ማለት +1 ይሆናል። ማይነስ ሲሆን ፕላስ ይሆናል። እሺ ፕላስ x minus h h ደግሞ ስንት ነች? 5 -5 ይሆናል። እዚህ ኢኳልስ ቱ 1 አለ። ከዛ ምን ይሆናል? 5y + 5 + x - 5 እዚህ ኢኳልስ ቱ 1 እቺ -5 እዚህ ጋር ትጠፋልኛለች። ምን ይሆናል ማለት ነው? 5y + x እዚህ ኢኳልስ ቱ 1 ላይኑ ለየላይኑ ኢሜጅ ደግሞ ምን ይሆናል ማለት ነው? ይሄ ይሆናል ማለት ነው። ይሄና ራሱ ተመሳሳይ ከሆነ ምንድነው ማለት ነው? ፓራላል ናቸው ማለት ነው። ይሄንን ምንም ቀላል ነው ማለት ነው። እንደዚህ አድርጋችሁ መያዝ ትችላላችሁ። ቀጣዩ ደግሞ ምንድነው? ቀጣዩም ደግሞ determine the equation of the curve 2x² + 3y² -
8x plus 6y is equals to 7 then the origin is translated to ይሄም በጣም ቀላል ነው ትራንስሌሽኑ ከኦሪጂን ወደዚህ ከሆነ ራሱ ነው የሚሆነው 2 - 1 ነው የሚሆነው ይሄ ነገር ሰርክል እንደሆነ ታውቃላችሁ ሰርክል ከሆነ ምን ብያችኋለሁ ኤክስን በማን ነው የምትተኩት ኤክስ ማይነስ ኤች ነው የምትተኩት ዋይን ደግሞ በማን ነው የምትተኩት ዋይ ማይነስ ኬ ነው የምትተኩት ያ ማለት ኤክስ ማይነስ ኤች ማለት ኤክስ ማይነስ 2 እና ዋይ ፕላስ 1 ይሆናል ማለት ነው ማይነስ 1 እዚህ ጋር በኬ ቦታ ማይነስ 1 ስተኩ በኤች ቦታ ታስገቡ ከዛን እዚህ ኢኩዌሽን ውስጥ ማስገባት ነው ማለት ነው ያ ማለት ምን እንደሚሆነው 2 into x square ማለት x minus 2 the whole square plus 3 into y plus 1 square minus 8 into x minus 2 plus 6 into y plus 1 is equals to 7 ከዛን ይሄንን ሲምፕሊፋይ ታደርጉታላችሁ ሲምፕሊፋይ ስታደርጉ የምታገኙት ስንት ነው 2x square plus 3y square minus 16 plus 12y plus 26 is equals to 0 ታገኛላችሁ ማለት ነው እንግዲህ ተማሪዎች ይሄ ኢንድ ኦፍ ፓርት 4 ነው በቀጣይ ፓርት እስክንገናኝ ድረስ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን የደወል ምልክቷን በመጫን ደግሞ አዳዲስ ቪዲዮዎችን ስንጭን እንዲደርሳችሁ አድርጉ ቤተሰብ የሆናችሁ ላይክ ሼር በማድረግ ለጓደኞቻችሁ እንዲደርስ እንዲሁም ደግሞ እኛን እንድታበረታቱ እያልኩኝ ሐሳብ አስተያየት ካላችሁ በኮሜንት ላይ እንዲሁም ቴሌግራም ግሩፕ ቻታችንን ስልካችንን ዲስክሪፕሽን ላይ እናስቀምጥላችኋለን በዛ ልታገኙን ትችላላችሁ በቀጣይ ፓርት እስክንገናኝ ድረስ ደህና ሁኑ